ሰላም እንዴት ናችሁ? በዛሬ ቪዲዮ ኪሳራን ወደ ኋላ ማሸጋገር ስለምንችልበት ሁኔታና ተቀናሽ እንድናደርግ የማይፈቀዱልን ወጪዎች በታክስ ሕጋችን እንዴት ትሪት እንደሚደረጉ የማሳያችሁ ይሆናል። ኪሳራን እንግዲህ ማሸጋገር የምንችለው ለሁለት የግብር ዓመታት ብቻ የደረሰን ኪሳራ ነው። ለዚህ ግን ኤክሰፕሽን አለው። በኮቪድ ጊዜ ኪሳራ ገጥሞን ከሆነ እሱ ኪሳራ አይቆጠርም። ይሄ ማለት የኮቪድ ወረርሽኝ ፒክ በነበረበት ጊዜ በ2012 ወይም ደግሞ በእነሱ አቆጣጠር በ2020 ላይ ኪሳራ ደርሶብን ከነበረ ከዛ በፊት የአንድ ጊዜ ኪሳራ ከነበረን ከኮቪድ በኋላ ደግሞ የአንድ ተጨማሪ ኪሳራን የማሸጋገር መብት ይኖረናል ማለት ነው። ወይም ደግሞ ከኮቪድ በፊት ምንም አይነት ኪሳራ ደርሶብን የማያውቅ ከሆነና በኮቪድ ጊዜ ኪሳራ ደርሶብን ከሆነ ከኮቪድ በኋላ ደግሞ ሁለት ጊዜ ኪሳራን የማሸጋገር መብት አለን ማለት ነው። ነገር ግን አንድን ኪሳራ ማሸጋገር የምንችለው ኪሳራው ከደረሰበት ዓመት ቀጥሎ ባሉት 5 ዓመታት ብቻ ነው ማለት ነው። በዚህ 5 ዓመታት ጊዜ ውስጥ አንድን ኪሳራ አሸጋግረን መጨረስ ካልቻልን ከዛ አልፎ ኪሳራው እስኪያልቅ ድረስ ማሸጋገር አንችልም። ለዚህ ግን አንድ ኤክሰፕሽን አለ። በማዕድንና በነዳጅ ስራዎች ላይ ለተሰማሩት ለ10 ዓመታት ኪሳራ ማሸጋገር ይችላሉ ማለት ነው። ከዛ በተጨማሪ የመጀመሪያው ኪሳራ ተሸጋግሮ ከማለቁ በፊት ሁለተኛ ኪሳራ ካጋጠመን የመጀመሪያውን ኪሳራ አሸጋግረን ሳንጨርስ ሁለተኛውን ኪሳራ ማሸጋገር መጀመር አንችልም። ከዛ ውጭ ግን ኪሳራችን እንዲሸጋገርልን መጀመሪያ የታክስ ኦቶሪቲው የሂሳብ መዝገባችንን ኦዲት አድርጎ ሲያምንበት ወይም ደግሞ ተቀባይነት ሲኖረው ኪሳራችን ሊሸጋገርልን ይችላል። ይሄ ግን ሁልጊዜ ይሆናል ማለት አይደለም። አንዳንድ ጊዜ የታክስ ኦቶሪቲው ኦዲት ከማድረጉ በፊት የሚቀጥለው የታክስ ሪፖርት ማድረጊያ ጊዜ ከደረሰበት ኦዲት ሳይደረግ ኪሳራችን እንዲሸጋገርልን ሊፈቅድ ይችላል። ኪሳራን ወደ ኋላ ማሸጋገር የምንችለው እንግዲህ ለረጅም ጊዜ የሚቆዩ የስራ ውሎች በሚሆኑበት ጊዜ ነው። እንደዚህ በሚሆንበት ጊዜ በየግብር ዓመቱ ረቨኗችንን እርን እያደረግን ኤክስፔንሳችንን ኢንከር ማድረግ ይጠበቅብናል። ስራው አከምፕሊሽ በተደረገው መጠን ማለት ነው። ስለዚህ በየዓመቱ እርን ያደረግነው ረቨኑ መካከልና ኢንከር ያደረግነው ዲፈረንሱ ፕሮፊት እናገኛለን። ነገር ግን በውሉ መጨረሻ የምናገኘው ፕሮፊት ከዚህ ያነሰ በሚሆንበት ጊዜ ኪሳራ አጋጥሞናል ማለት ነው። እንደዚህ በሚሆንበት ጊዜ አስቀድመን እርን ካደረግነው ፕሮፊት በውሉ መጨረሻ የገጠመንን ሎስ ማካካስ እንድንችል ወይም ደግሞ እንድናሸጋግር የታክስ ሕጋችን ይፈቅድልናል። በውሉ መጨረሻ የንግድ ስራችንን ያቆመን እንኳን በሚሆንበት ጊዜ ወደ አምናው ኪሳራችንን ማሸጋገር እንችላለን። በአምናው ፕሮፊታችን ላይ አካክሰን ካልጨረስን ወደ ካቻምናው ይሸጋገርልናል። ተቀናሽ እንድናደርግ የማይፈቀዱልን ወጪዎች ቢዝነሳችንን ረን በምናደርግበት ጊዜ ኢንከር ያደረግናቸው ኤክስፔንሶች ቢሆኑ ፋይናንሻል ስቴትመንት በምናዘጋጅበት ጊዜ ተቀናሽ እንድናደርግ የማይፈቀዱልን ወጪዎች አሉ። እነዚህ ወጪዎች እንግዲህ የመጀመሪያው የካፒታል ባህሪ ያላቸውን ወጪዎች በምናወጣበት ጊዜ እነዚህን ወጪዎች በአንድ ጊዜ ተቀናሽ እንድናደርግ አይፈቀድልንም። በዲፕሪሺየሽን ኤክስፔንስ መልክ ግን ዩዝፉል ላይፉ አሎኬት አድርገን በየዓመቱ ዲፕሪሺየሽን ኤክስፔንስ እያደረግን መቀነስ እንችላለን ማለት ነው። ሌላኛው የማይፈቀድልን ወጪ የኩባንያ አክሲዮን ወይም ደግሞ የሽርክና ማህበር ካፒታል ለማሳደግ የሚወጣ ወጪ ተቀናሽ የሚደረግ ወጪ አይደለም። ከዛ በተጨማሪ ከተቀጣሪ የወር ደሞዝ ከ15% በላይ የሚደረግ የጡረታ ድርጅቱ በሚያዋጣ ጊዜ ከ15% በላይ ከሆነ እንደ ወጪ አይቆጠርልንም ማለት ነው። እንደምታውቁት በዚህ ሰዓት ሚኒመሙ 11% ነው ድርጅታችን ኮንትሪቢዩት የሚያደርግልን ለጡረታ። ነገር ግን እስከ 15% ድረስ ሊያዋጣልን ይችላል። ከዛ በላይ ከሄደ ግን እንደ ኤክስፔንስ አይቆጠርም ማለት ነው። ሌላኛው የአክሲዮን ድርሻና የትርፍ ድርሻ ክፍፍል በሚኖርበት ጊዜም እንደ ወጪ አይቆጠርልንም። እንደዚሁም በካሳ ወይም ደግሞ በዋስትና ውል መሰረት የተመለሰልን ወይ ሊመለስልን የሚችል ወጪና ኪሳራ በሚኖርበት ጊዜ በውላችን መሰረት ሉዝ ያደረግነውን ነገር ስለሚመለስልን ወይም ኮምፐንሴት ስለምንደረግ የደረሰብን ሎስ ወይም ደግሞ ዳሜጅ እንደ ተቀናሽ ወጪ አይቆጠርልንም ማለት ነው። ከዛ በተጨማሪ ለበጎ አድራጎት ከተፈቀደው መጠን በላይ የወጣ ወጪ ተቀናሽ አይደረግልንም። እንግዲህ በገቢ ግብር አዋጁ ላይ ለበጎ አድራጎት የሚፈቀደው የገቢያችንን 10% ድረስ እንደ ወጪ ይቆጠርልናል። ከዛ አልፈን ከሄድን ግን አይቀነስልንም። በኮቪድ ጊዜ ግን 20% ድረስ ተቀናሽ እንዲደረግ ተፈቅዶ ነበረ። ያው ኮቪድ ፒክ በነበረበት ጊዜ ማለት ነው። ከዛ በኋላና በፊት ግን ለበጎ አድራጎት የምናወጣው ወጪ የገቢያችንን 10% ድረስ ብቻ ነው ማለት ነው። ከዛ በላይ አልፈን ከሄድን
እንደ ወጪ አይቆጠርልንም። ሌላኛው ግብር ከፋዩ ለራሱ የሚያወጣው የግል ወጪ ነው። ይህ እንግዲህ ብዙ ጊዜ የሚያጋጥመው ሶል ፕሮፕራይተርሺፕ በሚሆንበት ጊዜ አልቲሜት ፓወሩም ራሱ ጋር ስለሆነ ያለው እንደዚህ አይነት ችግሮች በተደጋጋሚ ያጋጥማሉ። እንደዚህ በሚሆንበት ጊዜ ለግል ወጪ የወጣ ወጪ ተቀናሽ አይደረግልንም። ሌላኛው ማንኛውንም ህግ ወይም ደግሞ ውልን በመጣስ የሚመጣ የገንዘብ ቅጣት ካለም ቅጣቱ ተቀናሽ አይደረግልንም። ያው ብዙ ጊዜ ግን ትኩረት የሚደረገው ከታክስ ጋር የተያያዙ ህጎችን በምንተላለፍ ጊዜ ብቻ የማይቀነስ ይመስለዋል ብዙ ሰው። ነገር ግን እንደዛ አይደለም። ማንኛውንም ህግ ጥሰን በምንገኝበት ጊዜ ወይም ደግሞ ውል አፍርሰን ከተገኘን የምንቀጣው ቅጣት እንደ ወጪ አይያዝልንም። ከዛ ውጪ ለወደፊት ለሚከሰቱ ወጪዎች ወይም ደግሞ ኪሳራዎች መጠባበቂያ የሚሆን ገንዘብ በምንይዝበት ጊዜ ብዙ ጊዜ ለጋራንቲ ወይም ደግሞ ለዋራንቲ ሲባል የሚያዝ ፕሮቪዥን ነው። ወደፊት ሊመጣ ያለውን ኪሳራ ኮንሲደር አድርገን ወይም ደግሞ ቤስት ኤስቲሜት ሰርተን ፕሮቪዥን እንይዛለን። እንደዚህ በሚሆንበት ጊዜ ግን እንደ ወጪ አይቆጠርልንም። ሌላኛው የተከፈለ የገቢ ግብር ወይም ደግሞ ተመላሽ የሚደረግ የተጨማሪ እሴት ታክስም ካለ እንደዚሁ እንደ ወጪ አይያዝልንም ማለት ነው። ከዛ በተጨማሪ የኃላፊነት አበል ነው። የኃላፊነት አበል እንግዲህ ከተቀጣሪው ከመቀጠር ከሚያገኘው ገቢ 10% ድረስ እንደ ወጪ ኮንሲደር ይደረግልናል። ከዛ አልፈን ከሄድን ግን እንደ ወጪ አይቆጠርልንም። ሌላኛው የመዝናኛ ወጪ ነው። ተቀናሽ የማይደረገው የምግብ አገልግሎት የሚሰጡትና በማዕድንና በማኒፋክቸሪንግ እንደዚሁም ደግሞ በግብርና ዘርፍ ላይ ለተሰማሩት ግን ይሄ የመዝናኛ ወጪ ተቀናሽ እንዲደረግ ተፈቅዶላቸዋል። ከዛ በተጨማሪ የንግድ ስራ ሀብትን ግንኙነት ላለው ሰው ሲያስተላልፍ የሚደርስ ኪሳራ ካለ ኪሳራው እንደ ወጪ ተቀናሽ አይደረግም። እንግዲህ ኪሳራን ወደ ኋላ ስለሚሸጋገርበት ሁኔታና ተቀናሽ እንድናደርግ የማይፈቀዱልን ወጪዎች መሰረት በማድረግ ያስኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር አድርጉ። በቤኮ ቲዩብ እንግዳ ከሆናችሁ ሰብስክራይብ አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው።